ልጅ ነበረኝ። የመኖሬ ትርጉም ነበር። አንዲት ሴት ከእህቷ ባል ጋር እያመነዘረች እዝራሽ እዝራ አይደለሁም። ወንዱም ሚስቱን ሴቷም እህቷም ማስተዋል አቅቷቸዋል። አመንዝራ ብቻ አልነበሩም፣ ራስ ወዳዶችም ነበሩ። ሰዎቹ የግድ ማወቅ ስላለባቸው አሳውቂያቸዋለሁ። ነገርካቸው? ምን ማድረግ ነበረብኝ? ያየነውን እንዳንናገር ተስማምተን ሚስጥር ወጥቶ ለዚያውም የልጁ አባት ሚስጥሩን ሰምቶ ባንናገር እኔ ሚስጥሩን ያወጣው አይመስላቸውም? ከራሳቸው ውጭ ምንም አይታያቸው፣ ማንንም አያዩ። ልጄን ሲወጡበት አልታያቸው፣ ቢያዩትም ግድ አልሰጣቸው። እነዚህ ሰዎች እኮ ይሄን ያህል ዓመት የለፋውበትን የትምህርት፣ የሥራ፣ የንግድ ዶክመንቶችን እኮ ነው የያዙት። እኔ ህይወቴን ፈልገዋለሁ። አንቺ ግን የማታውቂውንም የምታውቂውን ሚስጥር ዘርግፈሽ እዚህ ያደረሽው። እዚህ ያደረሽው አንተ እኮ ነው የገጨው፣ እኔ አይደለሁም። አንተ ነው ወንጀለኛው፣ እኔ አይደለሁም። እሺ ተረጋጊ። አንተ ነህ በቃ። ልጄ ልደቱ ቀን መሆኑ ግድ አይሰጣቸው። ገና 9 ዓመቱ እንደሆነ አያውቁ። አባቱ ቤቱ ቁጭ ብሎ እየጠበቀው እንደሆነ አያውቁ። ምክንያቱም ልባቸው በዝሙትና በራስ ወዳድነት ስለተጠበጠበ ልጄን ገደሉት። ገድለው ዞር ብሎ እንኳን ሳያዩት ጥለውት ሄዱ።